ጽናት ዛሬ ተለቀዋል ማለት ነው። እንግዲህ ጽናት አርግዛለች። እንደናንተ በ3 ቀን እርግዝና እንዴ! ዛሬ 3ኛ ቀናቸው ነው መቼ ማለት እንዴ! ፊቷ ሁሉ አብጧል። እርጉዝ ነኝ ልትል ነው ወይስ ምንድነው ነገሩ? አልገባኝም። የምር አይነቆል አሆ ብርድ እሷ ብቻ ነች ፎጣ ተሸክማ ያለችው እንጂ እነ መራዊትና ሰኒ ምንም አልለበሱም መቼ። አልሙሄም አርግዘሽም ከሆነ ጥሩ ነው። ኪሩቤል እንግዲህ ለቤተሰቦቼ የእሷን ፍቃድ ጠይቄ እናገራለሁ ምን እንደምትለኝ አላውቅም እያለ ነው ይገኛል ማለት ነው። እንግዲህ ምላሿ ምን እንደሆነ አላውቅም። እኔ የምላችሁ ኪራን ምንድን ነው የደበቀችው ጽናት? ኪራ ግን ጽናት ምን እንደደበቀች ታውቃላለን ሲለው ያልነገረችን ነገር ታውቃላለን ሲለው አዎ፣ ግን እሱን ነገር ብጠይቃት አሁንም ደግሞ እንደ በፊቱ አይነት ነገር እንዲፈጠር አልፈልግም አለ ማለት ነው። ምንድን ነው የደበቀችው? ማለቴ የእናቱን ህመም አላውቅም። ብቻ እንግዲህ የደበቀችኝ ነገር አለ። እሷ አሁን ደስተኛ ሆኗል። ያለፈውና ያ ሲኦል የሆነውን ህይወት መኖር አልፈልግም። ካሁን በኋላ ከእሷ ጋር በፍቅር መኖር ነው የምፈልገው እና በፊት ወደ ቤት መግባት እንዴት እንደሚያስጠላኝ አሁን ግን ቤቴ በጣም ነው የሚናፍቀኝ አለ። ከዛ ናሆም የተንኮለኛ አይደለ ቤቱ ሳይሆን ቤት ያስቀመጥቃት ወርቅ ናት የምትናፍቅ አለው ማለት ነው። እንግዲህ ጽናትም ኪራም ደስተኛ ናቸው። ናሆሜና መራዊትም እንደዛው። ሰኒዬ ግን በጣም ነው ያሳዘነችኝ ዛሬ እውነት ለመናገር ማለት ነው። አንዳንድ ጊዜ ጥርሳችሁ ከላይ የሚስቃል፣ አዘናችሁ ግን ከውስጥ ነው እና ማንም አያውቀው፣ ማንም አይረዳችሁም። በእውነት ጥርስ ግን በጣም ብዙ ነገርን ይሸፍናል። ብቻ አሳዘነችኝ። ያው ያለፈ ሂስትሪዋን ስታወራ እንግዲህ እህቷ ናት ያሳደገቻት። እናት አባታቸው የሉም። እናቴ ስትሞት የ10 ዓመት ልጅ ነበርኩ አለች። አባቷ ሲሞት ግን የ3 ዓመት ልጅ አባቷን አታውቅም ማለት ነው። እህቷ ደግሞ እናቷ ስትሞት የ15 ዓመት ልጅ ነበረች አለች። እንግዲህ አያችሁ ይሄ ሁሉ ዓመት ብቻዋን ነው ያሳደገቻት እህቷ። ከዛም እንግዲህ ትዳር አይቀርም ትዳር ያዘች፣ አገባች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ዛሬ ታሳዝናለች ማለት ነው። እንትና ሰኒዬ በጣም ነው ያሳዘነችኝ እውነት ለመናገር። እናም ያው ፍቅረኛ እንድትይዝ የማያደርጉት ጥረት የለም መራዊትና ጽናት። ግን እሷ ስለዚህ ጉዳይ ጆሮ ዳባ ልበስ እያለች ታልፈዋለች ማለት ነው። ምንም ነገር ስለ ወንድ ፍቅረኛ እንዲወራም እንድሰመስማትም አትፈልግም ማለት ነው። ግን ደግሞ ብቻዋን ቤት ውስጥ ስትቀመጥ ቤቱ ሊበላኝ ነው፣ እስከ መቼ ነው በብቸኝነት እንደዚህ የምኖረው እያለች ትገኛለች። ከዛ እህቷ ጋር ደውላ እንግዲህ መቼ ነው የምትመጪው? ለምንድን ነው የማትመጪው? እህቴ አልዋሽሽም ብቸኝነት በጣም አስጠልቶኛል በቃ አለቻት ማለት ነው። እንግዲህ ሰፕራይዝ አደርግሻለሁ አሁን አልነግረሽም ብላታለች ማለት ነው። ያው እዚህ ብቻዋን ከምትሰቃይ ብትመጣላት ደስ ይላል ማለት ነው። የእውነት በጣም ታሳዝናለች። እንግዲህ ቤቱን መስቀልቀል አድርጋው የውጭው በር ተከፍቶ ምናምን ነገር እንግዲህ አስባችሁታል? የሆነ ተንኮለኛ ሰው እንኳን እቺው ሴትዮዋ ገብታ እንኳን በትገላትስ? እንግዲህ መራዊት በራ አንኳኩታ ቤቱ ስታዩ ቤቱ መስቀልቀሉ ወጥቷል ማለት ነው። ልጅቷ ራሷን እንድትጠላ ራሱ ሆናለች ማለት ነው። እንኳን ከራሳችሁ ከተጣላችሁ ደግሞ ሁሉ ነገራችሁ ያስጠላችኋልና አሁን ላይ እያሰላሰለች ያለችው ሴትዮ ትገለኛለች ወይ ምናምን ነገር እያለች ነው። ወይ ግደሉኝና አረፉኝ ትላለች። እንግዲህ እየተሰቃየች ነው። እና ጽናትና መራዊት የእውነት በጣም የልብ ጓደኛ ናቸው፣ ደስ የሚሉ ማለት ነው። እና እሷ በእኔ በክፉ ጊዜ ያሳረፈችኝ፣ ጎኔን ማሳረፍበት፣ የምበላውን የምጠጣውን፣ አረ በጣም ብዙ ነገር አድርጋልኛለች እያለች እንግዲህ ጽናት አሁን ደግሞ እኔ ከጎኗ መቆም ይገባኛል ብላ እንግዲህ ፍቅረኛ እንድትይዝ እየጎተጎታት ይገኛሉ። እሷ ግን ምንም ፍቅረኛ መያዝ አትፈልግም ማለት ነው። ምንም ማድረግ አልቻሉም። ያው ስላለፈው ህይወቷ አወራችና አለቀሰች። አልቅሳ ወጣላት። ደስ ይላል እኮ እናንተ ስታለቅሱ። እኔ ግን ሳለቅስ ይተወኛል በእውነት። እኔም እንደዛ ነኝ። የሆነ ነገር ውስጤ በቃ ከአቅሙ በላይ ሲሆን በእንባ ሸኘዋለሁ እና ትንሽ እየቀለልልኛል ማለት ነው። አልሐምዱሊላህ። በስ ሰው ሆኖ ብዙ ነገር ውስጣችን ተሸክመን ነው የምንሄደው እና ጥርስ ግን ከላይ ይስቃል። አልሐምዱሊላህ ማለት ነው። እና እንግዲህ እዛ እንድታድር አደረጋት። መራዊትንም እነ ናሆሜም እነ ሰኒም እዛ እንዲያድሩ አደረገች። ምክንያቱም የአማርኛ ፊልም እንዲያዩ ማለት ነው። አማርኛ ፊልም የፍቅር እንግዲህ ኪራም የራሱን አቀፈ፣
ናሆሜም የራሱን አቀፈ ምስኪን። ሰኒዬ መሀል ላይ ገብታ እንግዲህ ቁልጭ አለች ማለት ነው። ከዛ ስታየው የፍቅር ፊልም ነው። እናንተ የፍቅር ፊልም ትከፍታላችሁ እንደ እናንተስ? እሺ ተቃቅፋችሁ ባሎቻችሁን ይዛችሁ ቁጭ ብላችኋል። እኔ ምንድን ነኝ አለች። ምስኪን የከፈቱት እኮ ላንቺ ነው። ቅናት ይዞሽ ወዝ ይዞሽ በቃ ባል እንድታገቢ ማለት ነው። ለዛ ብለው ነበረ። ግን ያው እሷ ልቧ ክፍት አይደለም ማለት ነው። ታሳዝናለች በእውነት። እንግዲህ ጽናት ደግሞ አርግዛ ይሁን አላውቅም፣ እንደ ፎጣ መሸከማ ብዝታለኝ ማለት ነው በጠራራው ፀሐይ። ጉድ እኮ ነው። አርግዘሽ ከሆነ ጉድ ፈላ ማለቴ። ጉድ አይፈላም በእርግጥ ደስ ይላል። ግን ዛሬ እኮ 3ኛ ቀንሽ ነው ጫጉላ። በ3 ቀን ይረገዛል እንዴ? ወይኔ እናቴ! ኧረ ዶሮ ራሱ እንቁላል የምጥለው በ3 ቀን ነው። እኔ ክፉ አታናግሪኝ እናቴ። አይ ብታረግዢና ብትወልጂው ጥሩ ነው፣ ለኪራም ጥሩ ነው። ግን እንግዲህ ኪሩቤልም የጽናትን ፍቃድ ጠይቄ ለቤተሰቦቼ እናገራለሁ ሲለው፣ አዎ ግን ጽናት ግን የሆነ ነገር እንደደበቀች ታውቃለህ አይደል ለኪራ ሲለው፣ አዎ አለ። ምንድን ነው የደበቀችው? እኔ ግራ ገባኝ በእውነት። ምን ደብቀው ነው ማለቴ? ያው የእናቱን ነው የሀሴትና ሰምቷል መቼም የሀሴትን ነገር ሰምቷል። ግን አሁን ኪሩቤል ያንን ነገር መጠየቅ ፈራ ማለት ነው። በጣም ነው የፈራው። እና ናሆምም ደግሞ እናቱ ውለዱ ትላለች። እሱ ደግሞ መራዊት ታማሚ መሆኗን ለእናቱ አልነገረም። ይሄንን ነገር በነገራት ደግሞ እናቴ አስበኸዋል ምናምን እያለ ነው ማለት ነው። እንግዲህ ዋናው ፍቅር ነው። ልጅ ደግሞ ፈጣሪ ሲሰጥ ይሰጣል ማለት ነው። እሷ ደግሞ ያውቷል መውለድ ትችላለች። ምን ችግር አለው? መሩዬ ማለት ነው ያው ሽሮና በርበሬ ይዛላት መጣለች። ለልጄ ነው ያመጣት አላለች እና መራዊት አትበላም እንዴ? ጉድ እኮ ነው እናንተ። አይ ማሚ እኔ እኮ አለው አሁን እኔ እሰራለታለሁ አለች። እና ከባሏ ጋር ልታስተዋውቃት ትፈልጋለች፣ ምራቷን ማለት ነው ከናሆሜ አባት ጋራ። መሩዬም እንግዲህ አሁን ምናምን ትደናግጣለች ትሎ ብላ ማለት ነውና እንግዲህ ሰኒዬ የእውነት አሳዘነች። ያንን የሚያክል ቤት ውስጥ ብቻዋን ይከብዳል። ግን እኮ እዛው ናቸው። አይ እንደው ያንን የሚያክል ቤት አላለችም። እዛው እኮ ናቸው። ክፍል ውስጥ እኮ ነው ያሉት። እዛው አንድ ድራማ የሚሰራበት ትልቅ ቤት ነውና እዛው የክፍል ውስጥ ነው የሚኖሩት። ጉድ! ሁሉም የየራሱ ክፍል አለው በነገራችን ላይ። ለዛም ነው እንትን የምትለው ማለት ነው። ይሄን የሚያክል ቤት አለች። እህቴን እጅ ሰራቸው አለ። እኛም 7-8 ዓመት እዚህ ሀገር የለፋ ነው አልሰራ ነው። አጃይብ ብቻ እንግዲህ ከብቸኝነት ፈጣሪ ያውጣሽ። ሁላችንንም ከብቸኝነት ፈጣሪ ያውጣል። እንግዲህ አንቺ ሰኒዬ ለፍቅር ልብሽን ክፍት ያደርግልሽ ፈጣሪ። ሌላ ምንም መምልሽ ነገር የለም አቦ።